እንዴት ቆያችሁን? ዛሬም እንደተለመደው በቆንጆ ድራማ መተናል። ላይክ እያደረጋችሁ ተጋብዙልን። ፊልሙ ሲጀምር ያንጊጆ የተባለች ወጣትና ጎበዝ የቀዶ ጥገና ሐኪም እናያለን። ገና ትምህርቷን ጨርሳ ስራ የጀመረችው ያንጊጆ የመጀመሪያውን ኦፕሬሽኗን ለማድረግ በከፍተኛ ጭንቀት ላይ ነበረች። ነገር ግን ወደ ኦፕሬሽን ክፍል ውስጥ ገባ ካሰበችው በላይ በሚገርም ብቃት ስራዋን ትወጣለች። በሌላ በኩል ደግሞ የትልቅ ኩባንያ ዳይሬክተር የሆነውን ካንግ እናየዋለን። ካንግ አንድን ትልቅ ፕሮጀክት ለማሸነፍ በውጭ ሀገር ስብሰባ ላይ ያለ በድንገት ያልታወቀ ህመም ያመውና እጁ ላይ ከፍተኛ የማቃጠል ስሜት ይሰማዋል። በጭንቅላት ውስጥ ደግሞ ስለ አንድ ጫካ ደብዛዛ ትውስታዎች ይመጡበታል። በማግስቱም ሆስፒታል ውስጥ ያንግ ቡና አልተጠጣ ስትልም አንድ ሰው ነጥቆ ይወስድባታል። ይሄ ሰው ሆስፒታል ውስጥ የገባው ካንግ ነበር። የሆስፒታል ልብስ ለብሶና በአንድ እግሩ ነጠላ ጫማ በሌላኛው እግሩ ደግሞ ውድ ጫማ አድርጎ ታየዋለች። ያንግም ቡኔን አምጣ እንጂ። ካንግ ግን ቡናው ለሱ ብቻ የተዘጋጀ ይመስል ይሄ እኮ ለኔ የመጣ ነው ብሎት ልክ እንደ ህፃን ልጅ ፀሐይ የሞቀ በቡናው ሲዝናና ቆይቶ የሆስፒታሉ ሰራተኞች መጥተው ወደ አእምሮ ህሙማን ክፍል ሲወስዱት ያንጊጆ ካንግ የአእምሮ ታማሚ መሆኑ ይገባታል። ዶክተሮች ካንግን ቢመረምሩትም ሁሉም ውጤት ጤናማ እንደሆነ ያሳይና ዶክተሩ ችግሩ የአእምሮ እንጂ የሰውነት አይደለም፣ ምናልባት ከልጅነት ውስጥ ጋር የተያያዘ ሊሆን ይችላል ቢለውም ችግሩ ያለው በእጅ የነርቭ ስርዓት ላይ እንጂ በአእምሮ ላይ አይደለም በማለት ይከራከራል። እንደ እውነታው ግን ካንግ ከ10 ዓመቱ በፊት ያለውን ነገር ምንም ስለማያስታውስ ስለ ልጅነቱ የሚያውቀው አያቱ የነገሩትን ብቻ ነበር። ከዛም ካንግ ወደ ስራው ተመልሶ አለቆቹና ተቃዋሚዎቹን በንግግር ችሎታውና በአስተዳደር ብቃቱ ዝም ያስብላቸዋል። ያንጊጆ ደግሞ በሆስፒታል ውስጥ ከአንድ ዶክተር ጋር ሊፍት ውስጥ በቁጣ ስትጨቃጨቅ እናያታለን። ነገር ግን ጭቅጭቁ ድራማ ስለነበረ በቴክስት ግንኙነታችን እንዳያውቁብን መጠንቀቅ አለብን ይባባላሉ። በሌላ በኩል ደግሞ ካንግ በስራው ላይ ተቀናቃኙ የሆነውን ሃንን ፕሮጀክቱ እንደነጠቀው ሲያውቅ ተናደው ይህንን ፉክክር መጀመርህ ዋጋ ያስከፍልሃል በማለት ያስጠነቅቀዋል። በሌላ ቀንም ካንግና ያንጊጆይ በድጋሚ ካፌ ውስጥ ይገናኙና ያንጊጆይ ልክ እንደሱ ቡናው ልተቀማው ስትሞክር ካንግ ግን እንዲህ የምታደርጊው እንዲህ አይነት ቆንጆ ወንድ ትኩረትን ለመሳብ ፈልገሽ ነው ብሎ ያሳፍራታል። ያንጊጆይ ለማስረዳት ስትሞክር ጣቷ በትኩሱ ቡና ውስጥ ይገባና ስትቃጠል ካንግ ለሷ ከመጨነቅ ይልቅ ቡኔን እኮ አበላሸሽብኝ ብሎ ይበሳጫል። እሷም ተናዳሁን ብላ ጣቷን መልሳ ቡና ውስጥ አስገባው። ካንግ ተናዶ ለአንድ ስኒ ቡና ብለሽ ለምን እንደዚህ አይነት የቆሻሻ ቦታ ትሆኛለሽ ብሎ ቡናውን ይዳፈዋል። ከዚያም ያንጊጆይ አንድ አባት ልጁን የጎዳበትን አሳዛኝ አደጋ በቀዶ ጥገና አስታክም የራሱ የልጅነት ውስጣና ወላጆቿ ሊጎዷት የሞከሩትን ጊዜ ትዝ ብሏት እጇ ይንቀጠቀጥና ስህተት ስለሰራች አለቃዋ የሆነው ሌላኛው ዶክተር ይናገራታል። እንዳዘነች ወደ ቤቷ ስትመለሰም ፍቅረኛው ምግብ አዘጋጅቶ ይጠብቃትና ደስ ብሏት ታቅፈዋለች። ካንግም የአእምሮ ሕክምናውን ለማቆም ወስኖ እያለ ቡና ሲያይ ግን ያንጊጆይ ትዝ ትለውና ጥፋቱን አምኖ ይቅርታ ለመጠየቅ አዲስ ቡና ይዞላት ይሄዳል። ምን ቁጥሬን ለመቀበል ፈልገህ ነው አይደለ? ለአንቺ ቁጥር ብዬ እንደዚህ አልዋረድም እያላት እያለ ካንግ ስለ ጫካና ስለ ቡና አስደሳች የልጅነት ውስታዎች ይመጡበታል። ተቀናቃኙ ሃንም አንድን ጫካ ለፕሮጀክት እንደሚፈልገው ሲያውቅም ካንግ ቀድሞ እሱን ለመግዛትና ለመበቀል ይወስንና ቦታውንም ሄዶ ያየዋል። ሆስፒታልም ያንጊጆይ ያንን ልጁን ሊጎዳው የሞከረውን አባት ልጅ አሁን ደህና ነው ተርፏል ስትሉ አባቱ አሁንም ልጁን ለመጉዳት ሲሞክር ታየውና የልጅነት ስቃዋ ተቀስቅሶ በድንገት ታመምና መድኃኒቷን ለመውሰድ ብትሞክርም ከእጇ ላይ ይወድቅባታል። እያለቀሰችም ለራሷ እንዴት ማርጌ ቢሆን ልጁን አድነዋለሁ። ቢሆንም ግን የልጁን ሕይወት ለማዳን ስትል ያደረገችው ድፍረት የተሞላበት እርምጃ በሆስፒታሉ ቦርድ ክስ ያስመሰርትባታል። እንዲህ ያለ ህመም ያለባት ሐኪም እንዴት ኦፕሬሽን ታደርጋለች የሚል ጥያቄ ተነስቶ ከስራዋ ታግዳ ወደ ገጠር እንድትዘዋወር ይደረጋል። በሌላ በኩል ካንግ በሰዎች ጥቃት ደርሶበት ለመዳኑ ወደ ጫካው ይሸሻል። እሷ ደግሞ ያዘነች ፍቅረኛዋ ጋር ስትሄድም ፍቅረኛዋ ሌላ ሴት ጋር ታየውና የባሰ ታዝናለች። ከዛም ለብዙ ዓመታት ካገኘችው አባቷ ጋር ተገናኝታ ከተጽናናች በኋላ ወደ ተመደበችበት ራቅ ያለ ገጠር ክሊኒክ ጉዞዋን ትጀምራለች። በአጋጣሚም ያንጊጆይ የተመደበችበት ክሊኒክና ካንግ ለንግድ ሄደበት ጫካ አንድ አካባቢ ስለሆነ በጫካ ውስጥ በድጋሚ ይገናኛሉ። ያንጊጆይ ከዛ ለመውጣት እንዲሸኛት ጠይቀዋለች። ሲሄዱ መኪናውን በፍጥነት እየነዳው በህክምና ወቅት ሰው ገለሽ ነው እንዴ ወደዚህ የመጣሽው? እንደኔ አይነት ምርጥ ዶክተር እንዴት እንዲህ ልታረግ ትችላለች? ለህዝብ አገልግሎት ነው የመጣሁት። መኪናውን በድንገት ጭቃ ውስጥ ሲገባ እስኪ ውረጅና ግፊው። እሷ ግን ልታመልጥ ስታስብ ካንግ ራሱ መኪናውን ያወጣዋል። በመጨረሻም ክሊኒኩ ጋር ሲደርሱ ካንግ ሻንጣዋ እንዲያግዛ ስትመኝ እሱ ጭራሽ ልብሱን ከሻንጣዋ ላይ አቧራ እንዳይነካው ሲያነሳ በውስጧ እንደው መቼም ባላገኘህ ትላለች። ነገር ግን ክሊኒኩ ውስጥ ስትገባ ሆስፒታሉ ምንም አይነት ቁሳቁስ የሌለው ሰራተኞቹም ስራ የማይሰሩና ደሞዝ ብቻ የሚጠብቁ ሆነው ታገኛቸዋለች። በሌላ በኩል ቻንግ የተባለው የነፍስ አድን ሰራተኛ አዲሷን ዶክተር እንዲንከባከብ ትዕዛዝ ይደርሰዋል።
እሷን በስልክ የነበረችበት ሆስፒታል በሷ ቦታ ሌላ እንዳስገቡ ስትሰማ ንዴቷ ይጨምራል። የተመደበላት ቻንግ ሊወስዳት ይጠብቃታል። ቻንግ በባህሪው ተጫዋች ስለሆነ እየሳቀ እዚህ ሆስፒታል ታካሚ ስለማይመጣ ብዙ ስራ ተጠብቂ በማለት እሷን ያበሳጫታል። እሷም ወደ ተመደበችበት የሚያምር ቤት ብትገባም በስራዋ ተስፋ መቁረጧ ደስታውን ያጠፋዋል። በሌላ በኩል ደግሞ ካንግ ገጠር ወዳለው ጫካ ተመልሶ ስለ መሬቱ ሲያጠና በድንገት የልጅነት ውስጣው ተቀስቅሶ እጁ በእሳት እየተቃጠለ እንደሆነ ይሰማውና በከፍተኛ ህመም ይሰቃያል። በዚህ መሀል ያንግ ጆይ ስራዋን ትታ ወደ ከተማዋ ለመመለስ ወስና እያለ ካንግ ታሞ ወደ ክሊኒኩ ይመጣል። እሷን በመርፌ አረጋግታው ሲነቃ አሁንም የልጅነት ውስጣ መጥቶ ነው፣ ለማንኛውም ልሄድ ነው እና አንቺ ከሄድሽ እኔን እዚህ ማን ሊንከባከበኝ ነው? ልክ እንደ ህፃን ልጅ በጣም ምስኪን ሆኖ ስትሄድ አቅፋት ይቆያል። እሷም ቀኑን ሙሉ ስለሰራች ለትሄድ ስትለም ሌሎቹ ሰራተኞች በሽተኛው ያንቺን እንክብካቤ ይፈልጋል እኮ ብለው አጥለዋት ሄዱና ብቻዋን ከካንግ ጋር እንደምትቆይ ስታውቅ በጣም ትናደዳለች። ሁለቱ ብቻቸውን ሆስፒታሉ ሲቃሩም ካንግ መድኃኒቱን አባብሳ የሰተሽኝ ነው በማለት ይከራከራታል። ከዛ ደግሞ ከሰዓታት በኋላ ከሽንት ቤት ውስጥ መንፈስ ቢመጣ ቆይ ምን ታደርጊያለሽ እያለ ሊያስፈራራት ይሞክራል። ነገር ግን ሁለቱም ፈርተው እርስ በርስ ተቃቅፋሉ። ከዛም እሷ ደግሞ መድኃኒቱን ወስደ በነበረበት ሰዓት ያቀረብክልኝ ግጥም ምንድን ነው ስለ ጠንቸል ምናምን ስትለው ስለማያስታውሰው ግራ ይጋባል። በድጋሚ ግን ያንግ ጆይ ከሆስፒታሉ እንዳትወጣ ብሎ ቢያስፈራራትም እሱም ቢሆን ስለፈራ የችን ምሽት የጃኬቷን ጫፍ እንደያዘ እንደ ልጅ ሆስፒታል ውስጥ ተኝቶ ያድራል። በማግስቱም አብረው ሲሄዱ ሰውነቷ ላይ ስላለው ጠባሳ ይጠይቃትና ይህ ጠባሳ እኔ ራሴ ያደረስኩት ስላልሆነ የማፍርበት ምክንያት የለም፣ ለካንግም እጁ ላይ ስላለው ህመም የአእምሮህም ይሁን የሰውነት ህመም አንተ ያመጣኸው ስላልሆነ ሊሰማህ አይገባም በማለት ታጽናናውና ካንግ በዚህ ንግግሯ በጣም ደስ ይለዋል። ካንግ ወደ ከተማው ተመልሶ ካንግ ጋር ይገናኛል። ሃኒ ጫካውን ፕሮጀክት እምቢ ቢለውም ካንግ ግን በብልሃት ሰነዶቹን በእጁ በማስገባት ባለሀብቶቹን ያስደንቃቸዋል። ነገር ግን የነፍስ አድን ቡድኑ ሄሊኮፕተሮች የሚያደርጉት ጫጫታ ለሚገነባው ሪዞርት እንቅፋት እንደሚሆን ይረዳል። ለባለሀብቱም ቡድኑን ለማስነሳት ስል ራሴ ነፍስ አድን ቡድኑን እቀላቀለዋለሁ። የካንግ ጸሐፊም እየሳቀ እንዲህ ያለ ትልቅ ባለሀብት እንዴት በገመድ ተንጠልጥሎ ይወርዳል ቆይ ብሎ ቢገረምም ካንግ ግን ለውድድሩ ሲል ሰልጥኖ ስራውን ይጀምራል። በሌላ በኩል ያንግ ውሃ ዳር ቁጭ ብላ አንድ የነፍስ አድን ሄሊኮፕተር መጥቶ አንድ ሰው ከውሃ አጠገብ ይገፋታል። ያንግም ስታየው አይኗን ማመን አልቻለችም ነበር። በነፍስ አድን ልብስ የመጣው ካንግ ላይ ምስታፈጥበት ሰው ማገልገል እንደሚፈልግ ቡድኑን አሳምኖና ሰልጥኖ እንደመጣ ያስታውሳል። ለሰዎች ለማገልገል ብዬን የተቀላቀልኩት ቢላትም የትኛውን ባለሀብት ሰው ለማዳን ራሱን አደጋ ላይ ስለማይጠል ሳታምነው ትቀራለች። የቡድኑ መሪም ካንግን ፊልም ላይ ያለህ እንዳይመስልህ ዝም ብለህ ሴት ለማዳን አትውረድ ብሎ ጮህበታል። መሪም የቻንግን ብቃት ሲያደንቅም ሁል ጊዜ አንደኛም ሆነ የለመደው ካንግ በቀናት ይቃጠላል። በገመድ የመውረድ ልምምድ ላይም ካንግ ሲቸገር ቻንግ ደግሞ በገመድ አስሮ በማሾፍ ካንግን ያበሳጨዋል። ካንግን በልምምዱ ላይ ገመድ ላይ ተንጠልጥሎ ቢቀርም ተስፋ ሳይቆርጥ በመሞከሩ የሁሉንም ሰው ጊዜ ያባክናል። ሆስፒታሉ ደግሞ ያንግ በሙሉ ልቧ ታካሚዎችን ለመርዳት ትጥራለች። ነገር ግን ሰነፎቹ ዶክተር ፓርክና ነርሷም ስራ እንዲበዛባቸው ስለማይፈልጉ አዳዲስ ቁሳቁሶች እንዳይገቡ እንቅፋት ይሆኑባታል። ካንግ በመከራ ከወረደ በኋላ መሪያቸው ጋር ሄዶ ቻንግ የደረሰብኝ በደል ነው፣ እርምጃ ለምን አትወስድም ቢለው መሪው ግን አርፈይድ በማለት ሳይስማማ ይቀራል። ከስራ በኋላም ቻንግ ያንግን እራት ይጋብዛታል። በዛም ቻንግ አባቱ በጣም ሀብታም ቢሆንም እሱ ግን ህልሙን ለመከተል ሲል በነፍስ አድን ቡድን ውስጥ እንደሚሰራ እንረዳለን። ወደ ቤቷ ሲደርሳትም ያንግ ደግሞ በሚቀጥለው እኔ የምከፍለው እኔ በነፃ መጋበዝ አልወድም። ካንግ ደግሞ ደክሞ ሲተኛ ያንግም ሰው ራሱ ማክበር አለበት ያለችውን ያስታውሳል። በድንገት የሚያደጋ ጥሪ ተደውሎለት ቢሄድም ሲያልቅ ስለደረሰ መሪው ሀብታሙ ልጅ እያለ ይቆጣውና ለስራው እንዲያመችህ እዚሁ አካባቢ ቤት ፈልግ። ካንግ ቤት ሲፈልግ ይቆይና ያንግ ጆይ ወደምትኖርበት ግቢ ይመጣል። ቤቱ ለሁለት የተከፈለ ስለሆነም ሁለቱም ብቻቸውን እንደሆነ ያስባሉ። ያንግ ቤቷ ውስጥ ዝናና ካንግ ደግሞ ገላውን ታጥቦ በፎጣ ብቻ ግቢ ውስጥ ይንሸራሸራል። ሁለቱም ሙዚቃ ከፍተው እየጨፈሩ ያለ በድንገት ታይተው ይደነግጣሉ። እየጮሁ ወደ የክፍላቸው ይሮጣሉ። ከዛም ሁለቱም ተከራይ መሆናቸውን ሲያውቁ እሱም አጠር ያሉ ልብሶችም እንዳይለበሱ ብለው ህግ አውጥተው አብረው ለመኖር ይስማማሉ። በመጨረሻም ያንግ ቤት ቁጭ ብላ ከተማ ካለው ትልቁ ሆስፒታል ስልክ ይደወላትና ለአንድ ዝግጅት ግብዣ ይደርሳትና ትጠራለች። ነገር ግን ግብዣው ላይ ስትገኝም ማንም ትኩረት አይሰጣትም። ሁሉም በትልልቅ ሆስፒታል የሚሰሩ ዶክተሮች ስለሆኑ እሷ እንደ ዝቅተኛ ያወታል። በዛው ዝግጅት ላይ የሚቀድመው ፍቅረኛዋን ታገኘዋለች። እሱም የሊቀመንበሩ ልጅ ለገንዘብ ሲል ያገባት እንደሆነና ያንግ ጆይ ግን በድብቅ ፍቅረኛው እንድትሆን እንደሚፈልግ ይነግራታል። እሷም እየጮኸችበት አለቅስና ወደ ዝግጅቱ ትመልሳለች። በዚህ መሃል ታዋቂው ባለሀብት ካንግ ወደ ዝግጅቱ ይመጣል። ካንግ ከያንግ ጎን በመቆምም አብረን እኮ የምንኖረው በማለት ለሁሉም ይናገራል። የቅድሞ ፍቅረኛዋም እያያት በቅናት ይቃጠላል። ያንግም ደንገጣ ምን እያልክ ነው ብትልም ስለ ጋብቻቸው ይጠየቁና እሱ በኩራት መመለሱን ይቀጥላል።
ሲወጡ እሷ ካንግን ብትናገረውም ካንግ ግን እኔ እኮ ያደረግኩት የቀድሞ ፍቅረኛሽ ሲያዋርድሽ ሰምቼ ልረዳሽ ስለፈለግኩ ብቻ ነው። ወደ ቤት ሲመለሱ እሷ በሌላ ሰው ዝና መታወቅ አልፈልግም ብላ መጮት ጀምረና ካንግ በቀልድ መልክ እንደኔ አይነት ቆንጆ ወንድ ካለሽ ለምን ሌሎችን ለማስቀናት አትጠቀሚብኝም? ፍቅረኛ እኮ የተወኝ እሷ የሀብታም ልጅ ስለሆነች ነው። ያቺን ልጅ ፍቅረኛሽን የነጠቀችሽ ሳይሆን ቆሻሻን ከህይወትሽ አስወግዳልሽ ነው። ይሄ ደግሞ ጥሩ ነገር ነው። በማግስት ወደ ጫካ ውስጥ ይከተላትና ሲያወሩ አሁን ወደ ከተማ መመለስ አልፈልግም፣ ምክንያቱም እዚህ የድሮ ፍቅረኛዬን ከአሁኗ ልጅ ጋር ማየት አልፈልግም። እዚህም ሆነ እሱን ስለመረጥኩት ቅጣት ይሆነኛል። ሌሎች በሚያስቡት መንገድ ማታስቢ እንጂ ዋጋሽን ወቂ። ማንም እንዲሰብርሽ መፍቀድ የለብሽም። እንዲሁም ለመበቀል ተዘጋጂ። አዲስ ፍቅረኛ ለማግኘትም ተዘጋጂ። ከዚያም በሆስፒታሉ ውስጥ ሞሬው ሰራጭና የክፍል ጓደኛዋ ከካንግ ጋር አብራችሁ ከታያችሁ ጀምሮ ሰዎች ስላንቺ ማውራት አላቁምም። እንደውም አንዳንዶቹ ወደ ዋናው ክፍል ልትመለሽ እየጠየቁ ነው ሲላት ደንግጣ እረ ነገሩ ሰዎች እንደሚሉት አይደለም። አዎ በአንድ ቤት ነው የምንኖረው፣ ግን የራሳችን ክፍል አለን። ጓደኛዋ ግን ምንም ቢሆን ስራሽን በደንብ ስሪ፣ አስተዳደሩ መልሶ እንዲጠራሽ ድል ይሆንሻል። በሌላ በኩል ካንግ በቡድን ውስጥ በጣም ታዛዥ ሆኖ ለባልደረቦቹ ሻይና ቡና እያቀረበ ሁሉንም ያግዛል። እንደዚህ የሚያደርገው እምነታቸውን አግኝቶ የነፍስ አድን ቡድን ወደሚንቀሳቀስበት የተከለለውና የሚፈልገው ጫካ ለመግባት ፍቃድ ለማግኘት ነበር። ከብዙ ጥረት በኋላ ወደዛ ለመግባት የሚያስችል የመኪና ፍቃድ ያገኝና ሲሄድም ቻንግ ግን በጥርጣሬ ይከታተለዋል። በሆስፒታል ውስጥ ያንግና ዶክተር ፓርክ ታካሚ በሌለበት ሆስፒታል ውስጥ ጨቃጨቃሉ። ዶክተር ፓርክም ታካሚ በሌለበት ሆስፒታል ምን ታደርጋለሽ? ጊዜሽን በማይረባ ነገር አታባክኚ እያለ ሲቀልድባት ታካሚዎቹ ወደ እኔ ካልመጡ እኔ ወደ እነሱ ሄዳለሁ ብላው ትወጣለች። መንገድ ላይ የምታገኛቸውን አረጋውያን ለማከም ብትሞክርም ሁሉም እምቢ ይሏታል። ያንግም እንደ ለማኝ ተዘዞረች። በመለመኗ ተስፋ ተቆርጥና በመጨረሻም አንድ መስኮት አጠገብ የተቀመጠ አዛውንት አግኝታ አዛውንቱም ብታመም ወደ አንቺ ሆስፒታል አልመጣም፣ እኛ የምንሄደው ወደ ሌላኛው ሆስፒታል ነው ብሎ ሲመልሱላት ይከፋታል። በሀዘን ተሰብሮ ወደ ሆስፒታል ውስጥ ስትመለስም ዶክተር ፓርክ የሳቀ ይጠብቃታል። ነገር ግን በድንገት ካንግ አንድ ግዙፍ ደብ ይዞ ይመጣና ለሰዎች ፊት ፍቅሩን በልዩ ሁኔታ መግለጽ ሲጀምር ያንግ አፍራ ፊቷ እየቀላ ካንግ ምን እያረክ ነው? ሰዎች እኮ እያዩን ነው። ለነርሶቹና ለዶክተሮቹ ምግብ አስመጥቶ ሁሉንም ካበላ በኋላ ከመሄዱ በፊት ያንግን ጸጉር በጨዋታ እያበላሸ ዶክተር ፓርክ ያንግ እንዳታስቸግራት፣ ካልሆነ ግን ዋጋን ትከፍላለህ ብሎ አስጠንቅቆት ይሄዳል። ያንግ በካንግ ፍቅር ዳማ ብትበሳጭም ያመጣላት ምግብ ግን በጣም ጣፋጭ ስለነበረ ከከባድ ቀን በኋላ በደስታ ትመገባለች። በህገ ወጥ መንገድ መሬት ይዘሃል የሚል ማስጠንቀቂያ ከፖሚ ደርሶትም ፖሚ ለማንም የማትራራ ሴት ስለሆነች ቻንግ ሊያናግራት ቢሞክርም እንደማይሆን ይገባዋል። ካንግና ጓደኞቹ ያገኙትን ፍቃድ ተጠቅመው ወደ ተከለከለ ቦታ ሲገቡ አንድ ሰው እንደሚከተላቸው ይታወቃቸውና ፖሚ መኪናውን አይታው የነፍስ አድን ቡድን ምልክት እንዳለው ብታውቅም ምንም ሳትል ትቀራለች። ምሽት ላይ ያንግ ቢሮዋ ተቀምጣ ስለ ካንግ የፍቅር ድርጊቶች እያሰበች ቤት ውስጥም እንደዚሁን ብላ በፈገግታ እያሰበች ወደ ቤት ውስጥ ገባ። መብራት ስለጠፋ ሁለቱም ወደ ውጭ ወጥተው ሁለት ሳይክሎችን አግኝተው መንዳት ጀምሮና የቤቱ ጄኔሬተር ያበራል። ያንግን በሳይክል ላይ ሆና እየሳቀች ግን ቤት ውስጥም እንደዚህ እንደ ህፃን የምትሆነው ስትለው እየቀለደም ይሄ ፍቅር ድራሜ ፍቅር አስያዘሽ እንዴ? ምግብ እየጋበዛትም ለምን ቤት ውስጥ አታበስሊም ሲላት ጊዜ እንደሌላት ትነግረዋለች። ካንግ አይኖቿን እያየ አንቺ እኮ በጣም ጎበዝና ልዩ ችሎታ ያለሽ ዶክተር ነሽ። በጭራሽ ከሌሎች እንደምታንሽ እንዳይሰማሽ፣ አንድ ቀን እንደሚሳካልሽ እርግጠኛ ነኝ። በዚህ ንግግሩ ደስ ብሏት ስለ ነፍስ አድኑ ገመድ አስተሳሰር ዘዴዎች እያሳየችው አባቴ ተራራ ላይ ነፍስ አድን ሰራተኛ ስለነበረ ነው የማውቀው። በነጋታውን በስራ ቦታዋ ያንግ ዶክተር ፓርክን መጠርጠር ሲጀምርና ከሌላ ሆስፒታል ጋር እየሰራ ታካሚ ወደ እነሱ እንዳይመጣ እያደረገ እንደሆነ ይገባትና ከፓርክ ጋር ትጣላለች። በቀጥታ ወደ ነፍስ አድን ቢሮ ሄዳም አዋሎቻችሁ ቢጎዱ ወይም ሰው ስታድኑ ወደ እኛ ሆስፒታል አምጧቸው በማለት ትብብር ጥያቄዎችን ታቀርባለች። ከቢሮ ስትወጣም ካንግና ቻንግ ከስልጠና ሲመለሱ አግኝታቸው ካንግም ቻንግን ስላየ ሆን ብሎ ቻንግ እንዲቀና በማሰብ ትንሿ የኔ ቆንጆ እያለ ያንግን በሰዎች ፊት ማቀፍና የፍቅር ድራማውን መስራት ይጀምራል። በሁኔታው ብታፍርም ካንግ ሄደ በኋላ ለቻንግም ዝም ብለን ጓደኛሞች ነን እሺ፣ እሱ ንግግር ያበዛል ብላ ታስረዳዋለች። ኦፊሰር ፖሚ ለቻንግ አባት ማስጠንቀቂያ በምትሰጥበት ወቅትም አጠገባቸው አንድ አዛውንት ራሳቸውን ስታ ይወድቃሉ። ያንግን በአካባቢው ደርሳ ሕክምና ስታደርግላቸው ፖሚና ያንግ ሲታዩ ሰውየው አስተማሪያቸው እንደነበረና ሁለቱ በትምህርት ቤት የጣሉ እንደነበረ እናያለን። በመንገድ ላይ ፖሚና ያንግን ማጠራጣሪ መኪና አይተው የካንግ ምስጢራዊ ረዳት ለማምለጥ ሲሞክር ከተራራው ላይ ይወድቃል። የነፍስ አድን ቡድኑ ደርሶ ተጎጂውን ያድነውና ሌላም አደጋ ደርሶ ያንግ ሕክምና ስታደርግ ደም ፊቷ ላይ ይረጭና የልጅነት መጥፎ ትዝታዋ ይመጣባትና መተንፈስ አቅቷት በቆመችበት ሰዎች በስልካቸው ቪዲዮ ሊቀርጿት ይሞክራሉ። ካንግም እንደ ጀግና ደርሶ ስልካቸውን ያጥቀውና የሰውን ስቃይ መቅረጽ ለእናንተ መዝናኛ ነው፣ ሌላ ስራ የላችሁም እንዴ? እሷንም ማንም እንዲያሳንስሽ አትፍቀጂ እያለ ያጽናናታል።
አባቴ የምትለው ሰውም ትክክለኛ አባቷ እንዳልሆነና ትክክለኞቹ ቤተሰቦቿ ሊጎዷት ሲሞክሩ እንደተረፈች እሱም እንዳሳደጋት እናያለን። በነጋታውም ያንግ ልታመሰግነው ትሄድና አንቺ ልጅ ስለ እኔ ብዙ ማሰብ ጀምረሻል መሰል ሲላትም ትናንትና አስታቃኝ እኮ እጆችን ቀጠቀጡ ነበረ አቶ ደካማ ብልህ ይሻላል ብላ ስታሽፍበትም ደካማ አይደለሁም አንቺን ለመሸከም ሁልጊዜም ጠንካራ ነኝ። ካንግን በስራ ቦታ ከህግ ውጪ ሰው በማዳኑ ይቀጣና በቅጣቱ ተዳክሞ ሶፋ ላይ እንደተኛ ያንግ መድኃኒት ይዛለት ትመጣና ደካማ አይደለሁም ብሎ ቢኩራራም ስትሄድለት ግን መድኃኒቱን ይቀባል። አንድ አሻንጉሊትም ወደ ክፍሉ ይገባና ያንግ በድንጋጤ በካንግ ጀርባ ላይ ተጠምጠማ ካንግ ቶሎ አስወጣልኝ ብላ ጸጉሩን ትይዘዋለች። የፈራችው ነገር ሲሄድን በካንግ ጀርባ ላይ የተለጠፉትን የህመም ማስታገሻዎችን አይታ በእውነታ መሆን ነበር አቶ ደካማ ያልኩህ ለካ እውነት ነው ብላ ብታሽፍበትም ደካማ አይደለሁም ጠንካራ ነኝ ይላትና እሷም ታክመውና ስለ ልጅነቷና ስላለፈው ህይወቷ ትነግረዋለች። የስነ ልቦና ሐኪም መሆን እፈልግ ነበር ግን የታከመችው ስቃይ እኔን የሚያሳመመኝ ስለነበረ ሌላ መንገድ ማረጥኩኝ። ሰዎች ደካማ ነሽ ይሉኛል። ካንግ ግን በሀዘኔታ ያያት አይደለሽም፣ ትክክለኛውን ውሳኔ ነው። አሁን በምትሰሪው ስራ ደስተኛ ነሽ፣ ያን ዋናው ነገር እያለ ያበረታታታል። በቀጣይም ያንግ የቀረበችው የህክምና የማድረግ ትብብር ሀሳብ ተቀባይነት አግኝቶ የነፍስ አድን ቡድኑ ሐኪም ትደረግና በመጀመሪያው ስልጠና ቀን ካንግም ለቻንግ እሷ እኔን የምትወደው በመካከላችን አትግባ ስለው ቻንግም እኔ እሷን ካደጋ ጠብቃታለሁ፣ ኧረ እባክህ እና ከአንተ በላይ አደገኛ ሰው አለ ቆይ። ፑሚም ካንግን ባለፈው በተከለከለ ቦታ ስላየችው በጥርጣሬ ትከታተለዋለች። ቻንግም ካንግ ሰነዶች ክፍል በድብቅ ሲገባ አይቶትም ሁሌ ጊዜ እከታተልሃለሁ ብሎ ያስጠነቅቀዋል። ካንግ ስለ ጫካው ሚስጥር የሚያውቅ ፕሮፌሰር ለመፈለግ ሲሞክር የግድያ ሙከራ ደርሶበት ለትንሽ ያመልጣል። በጫካ ውስጥ በተደረገ ውድድርም ካንግ አደገኛ አቋራጭ መንገድ በመጠቀም ያሸንፍና የቡድን መሪው አቋራጭ ስትጠቀም ውጤቱ አያያዝም። ማሸነፍ ነው፣ እኔ መሸነፍን አላውቅበትም። በነጋታውም ጫካው ጋር ሄዶ ጫካውን ከዚህ በፊት እንደሚያውቀው እያሰበ እሷም ትመጣና ስለተፈጥሮ ባለው እውቀት ትገረማለች። ስለ ዛፎቹና ወፎቹ ይህንን ሁሉ መረጃ እንዴት አወቅ? ቆይ ብዙ ንባብ ይጠይቃል ብሎ ይጎርርባታል። ሳታዩን ፎቶ ያነሳታል። ሀብታም ሆነህ ነፍስ አድኑን የተቀላቀልከው ለአይምሮ ሰላምህ ነው ለካ። እሱ የመጣው ሪዞርቱን ለመገንባት እንደሆነ አልገባትም ነበር። በሌላ በኩልም ፑሚ በጫካ ውስጥ ዛፍ የሚቆርጡ ነጋዴዎችን ሰብስባ እያንዳንዱ ዛፍ ላይ ሪፖርት እንዲያቀርቡ በቁጣ ታዝና ከእነዚህ ነጋዴዎች መካከል ዋናውም የቻንግ አባት ሚስተር ቾይ ነበረ። ካንግም ይሄንን የንግድ እንቅስቃሴ ያስቆመው በቦታው ላይ ትልቅ ሪዞርትን ለመገንባት አቀድም ስለነበረው ለዚህ ቅዱ ሚስተር ቾይን ከጫካው እንዲወጡ ማሳመን እንዳለበት ያስባል። ካንግም ከፖለቲከኞችና ከጋዜጠኞች ጋር በመነጋገር የሪዞርቱን ግንባታ ለሀገሪቱ ኢኮኖሚ ያለውን ጥቅም እንዲያስተዋውቅ ያደርጋል። በሆስፒታሉ በኩልም ያንግ ባልጠበቃቸው ሁኔታ ሆስፒታሉ በታካሚዎች ተሞልቶ ታገኛለች። ህልሜ እውነት ሆነ ብላ ደስ ይላትና ማታ ለካንግ በታይ ሆስፒታል ውስጥ ሰዎች ሊታከሙ መጥተው እንዴት ደስ እንዳለኝ፣ ሰዎችን መርዳት በጣም ነው የሚያስደስተኝ፣ ሁለታችንም ሰዎችን መርዳት መፈለጋችን ደግሞ ይመሳሰለናል ትለውና ጌም ይጫወታሉ። በነጋታውም ታካሚ ስትጠብቅ ዶክተር ፓርክ መጥቶ እነዛ ታካሚዎች እኮ ተከፍሏቸውን የመጡት ይመስለኛል ካንግ ነው ስላት ይከፋታል። ያንግ የተሰማትን ስቃይ ለመርሳት ወንዝ ዳር ተቀምጣ ጫማ ውሃ ውስጥ ይወድቅና ካንግም ሊረዳት ሲሞክር ያመጣላ ስጦታ ውሃ ውስጥ ሲገባ ተናዳ ገንዘብህን በከንቱ የምታባከል መጥፎ ሰው ነህ፣ አንተ የኔን አይነት ባህሪ የለህም፣ ዳግመኛ ላገኘህ አልፈልግም። ካንግ በህይወቱ ለመጀመሪያ ጊዜ በሴት አልፈልግም ስተባለ ይደነግጣል። ካንግ ተልኮ ለማሳካት ወደ ሚስተር ቾይ ቤት ሄዶም የልጁ የቻንግ ጓደኛ ነኝ በማለት ራሱን አስተዋውቆ በጫካ ውስጥ ያለው የነፍስ አድን ስራ ምን ያህል አደገኛ እንደሆነና ልጃቸው ቻንግም ህይወቱ ሊያልፍ ጥቂት እንደቀረው በመንገር ሚስተር ቾይ ንግዳቸውን ወደ ሌላ ቦታ አዘዋውረው ልጃቸውን የሚይዘው እንዲሄዱ ለማሳመን ይሞክራል። በማግስቱም ቻንግ ካንግን ለምን አባቴ ቤት ሄድክ ብሎ ቢጣላውም ድንገተኛ አደጋ ጥሪ ይደርሳቸዋል። ሊፈርስ የደረሰ የእንጨት ቤት ውስጥም ሲያድኑ ጣሪያው በቻንግ ላይ ሊወድቅ ሲል ካንግ ህይወቱን ያተርፍለታል። ሁለቱም ቆስለው ያንግ ያለችበት ሆስፒታል ይገባሉ። ያን ምሽት ቻንግ ካንግንም ለምን አተረፍከኝ? እኔ እንደምትጠላኝ እኮ አውቃለሁ። እኔ ሁል ጊዜ ሰዎችን አድናለሁ፣ አንተም ከሰዎች አንዱ ነህ ብሎ ይመልስለታል። ያንግ በምሽት ፈረቃ ስራውን ስትጨርስም ካንግ እየቀለደ እንድትዋል ያረሳሳት ይሞክራል። ያንግ አሁንም በባህሪው ተከፍታ ለምን እንዲህ ታደርጋለህ ስትለው ካንግ ግን አይኖቿን እያየ ሀሳቤ ሳይሆን መንገዴ ነው የተሳሳተው። በሰዎች መሀል መከባበር ያስፈልጋል። አንተ ደግሞ እንደዛ አላደረክም። ፍቅር ይዞ የሚያቅም አትመስልም። የእኛ ግንኙነት የቀጠሮ ብቻ አይደለም፣ በጓደኝነት በደግነትና በመከባበር የታጀበ ጥልቅ ስሜት ነው። እኔ ላፈቅርሽ ነው መሰለኝ። ስቴቶስኮፑ ልቡ ላይ አድርጋውም ልብህ ግን ፍቅር አያውቅም ስትለው ቀርቧት ልቡ ምን ያህል እንደሚመታ እያሳያት ፍቅራቸውን ሲገላለጹ ፊልሙ ይጠናቀቃል።